አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የረሱል ዓለይሂ ሰላቱ ወሰላም ባልደረቦች የትውልድ አገራቸውን መካን ትተው በመውጣታቸው ከተማዋ እጅጉን ጭር ብላለች። የነሱ መካን ትቶ መውጣት ያበሳጫቸው የቁረይሽ መሳፍንቶች ነቢዩን ዓለይሂ ሰላቱ ወሰላም በጦር ሊያስወጉ ከተለያዩ ጎሳዎች ያዘጋጇቸው ወጣቶች በተጠንቀቅ ቆመዋል። ጅብሪል ረሱላችን ዓለይሂ ሰላቱ ወሰላም ዘንድ በመምጣት ዛሬውኑ መካን ለቀው እንዲወጡ አዘዛቸው። ሰዓቱ እኩለ ቀን ላይ ነው። ፀሐዩ አይሏል። የመካ ሰዎች በዚያ ሰዓት የትም አይንቀሳቀሱም። ይህ ትዕዛዝ ለረሱል ዓለይሂ ሰላቱ ወሰላም እንደመጣላቸው ያለ ወትሯቸው ወደ አቡበክር ቤት ገሰገሱ። አቡበክር ደነገጠ። ምክንያቱም በዚህ ጠራራ ፀሐይ በሰላም እንደማይመጡ ስለሚያውቅ ነው። በስስት የዓይኑን ማረፊያ እየተመለከታቸው ያ ረሱላላህ በሰላም ነው በዚህ ሰዓት የመጡት አላቸው። እሳቸውም እቤት ውስጥ ያለውን ሰው ሁሉ አስወጣ አሉት ሚስጥር ሊያወሩ። አቡበክርም አንቱ የአላህ መልእክተኛ እቤት ውስጥ ማንም የለም ከቤተሰቦቼ ውጭ፣ የኔ ቤተሰብ ደግሞ የአንቱም ቤተሰብ ነው አላቸው። እሳቸው ከመካ እንድወጣ ታዘዣለሁ አሉት። አቡበክርም ከእሳቸው እንደሚሄድ ሲያውቅ በደስታ አለቀሰ። ከዚያም ረሱል ዓለይሂ ሰላቱ ወሰላም እቤታቸው ላይ ዓልይን አስተኝተው ምንም እንደማያገኘው ቃል ከገቡለት በኋላ ከቤታቸው ሲወጡ ወታደር ቤታቸውን ከቦት ተመለከቱ። ይህን ጊዜ ረሱል ዓለይሂ ሰላቱ ወሰላም ከመሬት አፈር በመዝገን ከስተፊታቸውም ግርዶን ከስተኋላቸውም ግርዶን አደረገን፣ ሸፈናቸውም። ስለዚህ እነሱ አያዩ የምትለዋን አንቀጽ ቀርተው የያዙትን አፈር በወጣቶቹ ላይ በተኑባቸው። እሳቸው የበተኑት አፈር በሁሉም ወጣት አይን ገብቶ አይኖቻቸው ሲጋርድ ረሱላችን ትተው አለፉ። ወጣቱ ሁሉ ሰይፉን አዘጋጅቶ የረሱላችንን ዓለይሂ ሰላቱ ወሰላም መውጣት እየተጠባበቀ ሌሊቱ ነጋ። ድንገት ዘው ብለው ሲገቡ በረሱል ቦታ ዓሊይ ለጥ ብሎ ተኝቷል። በጣሙን ተበሳጩ። ወዲያውኑ በመበታተንም ረሱልን ዓለይሂ ሰላቱ ወሰላም ወደ መዲና ወደሚወስደው መንገድም ሲገሰግሱ ሄዱ። ቁረይሾቹ ለፍለጋ የመዲናን መንገድ በሙሉ እንደሚያስሱት የተረዱት ነቢይም ከባልደረባቸው ጋር በመካ ዙሪያ ወዳለ አንድ ዋሻ ውስጥ ለመከለል ሄዱ። ዋሻው በጣም ያስፈራል። በእባቦች በጊንጦችና በተባዮች ተሞልቷል። አቡበክር የዓይኑ ማረፊያ የሆኑትን ነቢይ በር ላይ እንዲቆሙ በማድረግ ወደ ዋሻው ዘልቆ ገባ። ዋሻው ውስጥ ሲገቡ ስፍር ቁጥር የሌለው የእባቦችን ቀዳዳ ተመለከተ። በልብሶቹ ቀዳዳዎችን በሙሉ ከሸፈነ በኋላ አንዲት የእባብ ቀዳዳ ስትቀር ረሱልን ዓለይሂ ሰላቱ ወሰላም ክፉ እንዳያገኛቸው አቡበክር በእጁ ሸፍኗት ረሱልን ግቡ አላቸው። ረሱልም ዓለይሂ ሰላቱ ወሰላም ገብተው የድካም ስሜት ስለተሰማቸው በአቡበክር ታፋ ላይ ራሳቸውን በማሳረፍ ተኙ። አቡበክር ግን አሁንም እጁን በቀዳዳው ላይ እንደለጠፈ ነው ያለው። ረሱል ዓለይሂ ሰላቱ ወሰላም እንቅልፍ ወሰዳቸው። ድካም ያዘለውን ሰውነታቸውን አሳርፈው በሞቀ እንቅልፍ ውስጥ ሳሉ ድንገት ፊታቸው ላይ ውሃ ነገር ጠብ ጠብ ይል ጀመረ። ረሱል ዓለይሂ ሰላቱ ወሰላም ብንን ብለው ሲነሱ አቡበክር እጁ በግድግዳ ተለጥፏል። አይኑ እንባ እየዘነበ ነው። ረሱልም ምን ሆነሃል ያ አባበክር ሲሉት እርሶን እባብ እንዳያገኝብኝ ቀዳዳዎቹን ሁሉ ደፍኜ አንድ ቀዳዳ ስትቀር መድፈኛ ስላጣው በእጄ ሸፈንኳት። እርሶ ከተኙ በኋላም እባብ ከውስጥ መጥቶ ነደፈኝ። ህመሙን መቋቋም ሲያቅተኝ እርሶን ከምረብሽ እጄን እዚያው ደፍኜ ማንባት ጀመርኩ አላቸው። ረሱልም ዓለይሂ ሰላቱ ወሰላም የጓደኛቸውን እጅ በመያዝ ሩቅያ ከቀሩለት በኋላ
ትፍ ትፍ ሲሉለት እጁ እንደነበር ሆነ። የረሱል ማምለጥ እንደ እሳት ያንገበገባቸው ቁረይሾች የመካ በረሃን ሙሉ በሙሉ አፋልገው ካጡ በኋላ ተስፋ ቆርጠው ከተማ ላይ ተሰብስበዋል። በመጨረሻም ህዝቡን በካዕባ ዙሪያ በመጥራት ሙሐመድን ገድሎም ሆነ በህይወት ያመጣ ሰው 100 ግመል ሽልማት አለው ብለው አስተላለፉ። ህዝቡ በፈረስ መካን ትቶ ሙሐመድን ፍለጋ ወደ በረሃ ዘመተ። የቁረይሾቹ ፍለጋ እስካሁን ያበቃል ብለው የገመቱትም ረሱል ዓለይሂ ሰላቱ ወሰላም ባልደረባቸውን ይዘው ከዋሻው በመውጣት በረሃውን እያቆራረጡ ጉዞ ወደ መዲና ጀመሩ። ድባቡ ያስፈራል። አቡበክር አንድ ጠላት ረሱልን እንዳያገኝበት ሰግቶ አንዴ ወደ ኋላ አንዴ ወደ ጎን እየተመለከተ ነው የሚጓዘው። እጅጉን ፍርሃት አድሮበታል ለረሱላህ። እሳቸው ግን ቁርአን በመቅራት በዚያ ድምጻቸው የበረሃውን ድባብ ቀይረውት ፍጹም በተረጋጋ ስሜት ውስጥ ሆነው እየተጓዙ ነው። ፊዳከ አቢ ወኡሚ ያ ረሱላህ። አቡበክር አሁንም ምንም አይነት መረጋጋት አይታይበትም። አንገቱን እያዟዟረ ዙሪያውን መቃኘት ተያይዞታል። ድንገት ወደ ኋላ ሲመለከት የመንገዱን አሸዋ በእግሩ የሚያበን ፈረሰኛ ተመለከተ። በፍርሃት ራሱን መቆጣጠር አቃተው። ረሱልን ዓለይሂ ሰላቱ ወሰላም ለመበቀል የሚመጡ ቁረይሾች መሆናቸውንም ገምቷል። ፈረሰኛው እየተቃረበ ሲመጣ ሱራቃ የተባለ ሰው መሆኑን አወቁ። ሱራቃ እነሱን ሲመለከታቸው ያ100 ግመል ትዝ ብሎት ፈረሱን ሲሸመጥጥ የፈረሱን እግር መሬቷ ያዘችው። ድጋሜ እንደመመለስ ብሎ ሊጋልብ ሲል ዳግም መሬት ያዘችው። ያን ጊዜ ይህ ፈረሰኛ ረሱልን ዓለይሂ ሰላቱ ወሰላም የሚጠብቅ ኃያል ጌታ እንዳለ በመረዳት እሳቸው ዘንድ በመሄድ ስንቅ ልስጣችሁ አላቸው። እሳቸውም እኛ ስንቅ አንፈልግም፣ ግን ስለኛ ለማንም ወሬ ደብቀህ ወደ መካ ተመለስ ብለውት ቃል ኪዳንም ገብተውለት ሸኙት። የረሱልን ከመካ መንቀሳቀስ ያወቁት የመዲና ነዋሪያን ቀን በቀን የመዲና ከተማ መግቢያ ላይ ፀሐይ እስኪለበልባቸው ድረስ ያን ተናፋቂ ነቢይ ሲጠባበቁት ይውሉና ሲመሽ እቤት ይመለሳሉ። በወርሃ ረቢዑል አወል በ12ኛው ቀን የመዲና ሰዎች እንደ ወትሯቸው በናፍቆት ያንገበገባቸውን ነቢይ ሲጠባበቁ ውለው ፀሐዩን መቋቋም ሲያቅታቸው ወደየቤታቸው ተበታተኑ። በዚህ ሁኔታ ነበር እንግዲህ አንድ ይሁዳዊ የቴምር ዛፍ ላይ ሳለ ከርቀት ረሱልን በመመልከት የመዲና ሰዎች ሆይ የምትጠብቁት ነቢይ ያውላችሁ ብሎ ሲጣራ የከተማው ሕዝብ ተገልብጦ ወጣ። አዎ በሳቸው ናፍቆት ቤቱ ያስጠላው ሰው ሁሉ ሊቀበላቸው ወደ እሳቸው ሮጠ። በጥቂት ጊዜያት በሳቸው በናፍቆት የተጠመደው የመዲና ሕዝብ የረሱልን ዓለይሂ ሰላቱ ወሰላም አይን ሊያይ ግር ብሎ ወጣ። ልክ ረሱል ከተማዋን ሲረግጡ የከተማው ሴቶች طلع البدر علينا من ثنيات الوداع وجب الشكر علينا ما دعا لله داع أيها المبعوث فينا جئت بالأمر المطاع جئت شرفت المدينة مرحبا يا خير داع እያሉ ተቀበሏቸው። ከተማዋ እጅጉን ተናውጣለች። ሁሉም በማያውቀው አይነት የደስታ ስሜት ውስጥ ተውጦ ያን እንቁ ነቢይ ለማየት ይተራመሳል። ሕፃናት ልጆች በዚያ ግፊያ በዚያ ትርምስ ውስጥ ረሱል ዓለይሂ ሰላቱ ወሰላም ካሉባት ግመል ስር እየተከተሉ አንቱ የአላህ ነቢይ፣ አንቱ ሙሐመድ እያሉ ይጣራሉ። ረሱል ጉዞአቸውን ቀጥሏል። ሁሉም ሰው ያ ረሱላላህ እኔ ቤት ይግቡ፣ የኔ ቤት ይሻሎታል እያለ ይጮሃል። በሰዎች ደጅ ባለፉ ቁጥር የቤቱ ሰው የግመሏን ልጓም እየያዘ ያ ረሱላላህ እኔ ቤት ግቡ እያለ ማለፍ ከለከሏቸው። ሱብሓነከ ያ ረብ፣
ትናንት ጣኢፍ ላይ ያ ሁሉ እንግልት የደረሰባቸው ነቢይ፣ መካ ላይ ያን ሁሉ ስቃይ ያስተናገዱት ነቢይ፣ ዛሬ ግን ሱብሓነከ ያ አላህ። በመጨረሻም ረሱል ዓለይሂ ሰላቱ ወሰላም ግመሏን ልቀቋት፣ ወደ ታዘዘችበት ነው የምትሄደው አሉ። ከዚያም ረሱልን ዓለይሂ ሰላቱ ወሰላም የጫነችው ግመል አቡ አዩብ አልአንሳሪ ደጅ ላይ ስትቆም አቡ አዩብ የረሱልን ዕቃ ይዞ ቤት አስገባቸው። የመዲና ህዝቦች ለብዙ መቶ ዓመታቶች ያህል በእርስ በርስ ጦርነት ካሳለፉ በኋላ ሀገራቸው በገባው ክቡር ነቢይ ምክንያት በአንድ ቀን ሰላምና ፍቅር ሰፈነ። ከተማዋ ፍጹም ሰላማዊና በኢማን የተሞላች ሆነች። የሙስሊሞች የጋራ መስገጃ መስጂድም ወዲያውኑ አስገነቡ። ያኔ መስጂዱ ሲገነባ ሐቢቡና ሰለላሁ ዐለይሂ ወሰለም ድንጋይ እየተሸከሙ ያቀርቡ ነበር። ከዚያም ረሱል ዐለይሂ ሰላቱ ወሰላም በሙሃጅሮች ወይም ስደተኞችና በአንሳሮች ወይም የመዲና ሰዎች መካከል ወንድማዊ ትስስር አደረጉ። የመዲና ሰዎች በቃል ለመግለጽ ከሚቻለው በላይ ደግና ሩህሩህ ናቸው። ረሱልም ዐለይሂ ሰላቱ ወሰላም በወንድምነት ካስተሳሰሯቸው ሰዎች ጋር ንብረታቸውን እኩል እስከ ማከፋፈል ጀመሩ።